እስካሁን ከ36 በመቶ ብዙም ያልዘለለውን የኢትዮጵያ አርሶ አደሮች የግብርና ኤክስቴንሽን ተጠቃሚነት በማሳደግ ምርታማነትንና የምርት ጥራትን ለመጨመር ያግዛል የተባለውና የግል ተቋማት በኤክስቴንሽን አገልግሎት ላይ እንዲሳተፉ የሚፈቅደው የባለብዙ ተዋንያን የግብርና ኤክስቴንሽን አገልግሎት አስተዳደር አዋጅ በዛሬው ዕለት ጸድቋል። አዋጁ በጸደቀበት የሕዝብ እንደራሴዎች ምክር ቤት 14ኛ መደበኛ ስብሰባ ላይ በተለይ የኤክስቴንሽን ተቋማት የአገልግሎት ክፍያ ባለዝቅተኛ ይዞታ አርሶ አደሮችን ከመጠቀም አያግድም የሚል ጥያቄ የተነሳ ሲሆን በምላሹም በመንግስት የሚሰጠው የኤክስቴንሽን አገልግሎት በነፃ መሰጠቱን እንደሚቀጥልና የግል ተቋማት የአገልግሎት ክፍያ ከተጋነነም መንግስት ጣልቃ እንደሚገባ ተነግሯል። አቤል አበበ ጉዳዩን በዝርዝር ተመልክቶታል። በኢትዮጵያ የግብርና ኤክስቴንሽን ስራ በግብርና ባለሙያዎች ከፍተኛ ጥረት ላለፉት 50 ዓመታት ሲሰራበት ቢቆይም በሀገሪቱ ካሉ አርሶ አደሮች ውስጥ 50 ከመቶውን እንኳን የአገልግሎቱ ተጠቃሚ ማድረግ ሳይቻል ነው ዛሬ ድረስ የተዘለቀው። የዚህ ተገላቢጦሽ ውጤት ደግሞ ምርታማነት በሚፈለገው መጠን እንዳያድግ፣ የሚፈለገውን የጥራት ደረጃ የጠበቀ ምርት እንዳይመረት፣ ብሎም አርሶ አደሩ ከዘመናዊ ውጤታማ የግብርና መንገዶች ጋር እንዳይተዋወቅ አድርጎት መቆየቱን የሚነገረው። እናም ይህን መሰረታዊ ችግር ለመቅረፍ ነበር በመንግስት ብቻ ተይዞ የቆየው የኤክስቴንሽን አገልግሎት የግል ባለሀብቶችን ጭምር እንዲሳተፉበት የሚፈቅድና የባለብዙ ተዋንያን የግብርና ኤክስቴንሽን አገልግሎት አስተዳደር የሚል ስያሜ የተሰጠው ረቂቅ አዋጅ ከግንቦት 17 ቀን 2017 ዓ.ም ጀምሮ በሕዝብ እንደራሴዎች ምክር ቤት ሲታይ የቆየው። ታዲያ ይህ ለዘርፉ የመጀመሪያ ነው የተባለ አዋጅ በዛሬው ዕለት ሲጸድቅ ከተሳታፊዎቹ ከተነሱ ጥያቄዎች አንዱ ቀድሞ አገልግሎቱ በነፃ ሲሰጥ እንኳን በበቂ ሁኔታ መጠቀም ያልቻለው አርሶ አደር አሁን እንዴት በክፍያ መጠቀም ይችላል የሚል አንድምታ ያለው ነበር። እንደገባኝ የመንግስቱም የግል ዘርፉም አርሶ አደሮቹ ለሚጠቀሟቸው የግብርና ኤክስቴንሽን አገልግሎቶች ክፍያ እንዲከፍሉ ይደረጋል ማለት ነውና እሱ መሆኑ አርሶ አደሮቹ የግብርና ኤክስቴንሽን አገልግሎትና ዘመናዊ የግብርና ቴክኖሎጂዎችን እንዳይጠቀሙ እንቅፋት ወይም ባሪየር አይሆንም ወይ? አገልግሎት የሚሰጠው በመንግስት ነው። አንዱ በመንግስት በሚሰጥበት ጊዜ ደግሞ በማንኛውም ቦታ በማንኛውም አካባቢ በነፃ ይሰጣል አገልግሎት ነው የሚለው አዋጁ። በነፃ ነው የሚሰጠው። ይህ የግብርና ኤክስቴንሽን አገልግሎት በመንግስት በነፃ እንደሚሰጥና በቁጥር በርካታ ናቸው የተባሉት የግብርና ባለሙያዎችም በማንም ሳይተኩ ባሉበት እንደሚቀጥሉ በተነገረበት በዚህ መድረክ ላይ የግል ኤክስቴንሽን አገልግሎትም በተመጣጠነ ዋጋና በተለያየ የአከፋፈል ስርዓት የሚተገበር ይሆናል ነው የተባለው። በነፃም አገልግሎት የሚሰጥ ካለ መስጠት ይችላል። ከዛ ውጭ ግን በተመጣጣኝ ክፍያ አገልግሎት መስጠት ይችላል ነው። በተመጣጣኝ ክፍያ ካልቻለ ደግሞ ክፍያ በመጋራት መስጠት ይችላል ማለት ነው። ከዛ ውጪ ገንዘብ ከሌለው ግብአቱን ያገኘ ሰው ይሰጠዋል። ከዛ በኋላ መጨረሻ ላይ ከሚገኘው ምርት መክፈል ይችላል ማለት ነው። እላፊ ክፍያ የሚፈጠርም ከሆነ ተቀምጧል መንግስት ጣልቃ እንደሚገባ። ሌላው በዚህ አዋጅ የተዋወቀው አዲስ አሰራር አቅማቸው የማይፈቅድ ብሎም ቴክኖሎጂም በአግባቡ ያልተደረሰባቸው አካባቢዎች ላይ የሚኖሩና የኤክስቴንሽን አገልግሎት አቅራቢዎች ያልተደረሱባቸው አካባቢዎች ላይ ያሉ አርሶ አደሮችን ለመጥቀም ሲባል የሚተገበረው የግብርና ኤክስቴንሽን ፈንድ ነው። በአዋጁ ላይ ፈንዱ በፌዴራልና በክልል ደረጃ ይዋቀራል የሚል አንቀጽ መካተቱ ደግሞ ለምን የሚል ጥያቄን አስነስቶ ነበር። በቀጥታ አገልግሎቱን ለሚሰጡት ባለሙያዎችና አገልግሎቱን ለሚጠቀሙት አርሶ አደሮቹን እነሱን ታርጌት ያላደረገ ፈንድ ከሞላ ጎደል በኦቨርሄድ የሚያልቅ ክልል ላይና ፌዴራል ላይ በስልጠና በምናምን ሰበብ የሚያልቅና ታች ያለውን አርሶ አደር ተጠቃሚ ማያደርግ ነው የሚል ስጋት አለ። ፈንድ ሲባል ሌላ ችግር ይዘው ይመጣል። በኋላ በሚፈለገው ተግባር ላይም ላይውል ይችላል። ስለዚህ ስርዓት ባለው ሁኔታ ፌዴራሉም የክልል ቢሮዎችም በአግባቡ ፈንዱን በማፈላለግ የተገኘው ፈንድ ደግሞ ስራ ላይ እንዲውል ለማድረግ በጥንቃቄ እንዲመራ ተፈልጎ መሆኑን ለማንሳት ነው። ይህ አዋጅ በጸደቀበት የዛሬው መርሃ ግብር ላይ የተነሳው ሌላኛው ጥያቄ የአርሶ አደሮች ካሳን የተመለከተ ነበር። ጥያቄው አንድ ኤክስቴንሽን አማካሪ የተሳሳተ ምክር በመስጠት የአርሶ አደሩ ምርት ላይ ጉዳት ቢያደርስ አርሶ አደሩ የሚካስበት አግባብ በአዋጁ ላይ አለመስፈሩን የተመለከተ ነበር። በወንጀል ተጠያቂነትም ሆነ ካሳ ድረስ የሚያደርስ አለመሆኑን ያየ ነው። ማዳበሪያ ከዚህ ታገኛለህ፣ ምርጥ ዘር ከዚህ ታገኛለህ፣ ይሄ ምርጥ ዘር በዚህ መልኩ ይጠቅማል፣ ማዳበሪያ በዚህ መልኩ ይጠቅማል ብሎ የማስረዳት የማማከር ስራ ይሰራል። ግን
ቀጥታ ራሱ ግብአት አቅርቦ አይሸጥም ማለት ነው። ግብአት አቅርቦ የሚሸጥ ሌላ አካል መንግስትም ሆነ መንግስታዊ ያልሆነ ድርጅት ከሆነ የመጣው ግብአት ለሚፈጥረው ችግር ለአርሶ አደሩ ኪሳራ ተጠያቂ የሚሆነው ያ አካል ነው። በአዋጁ ላይ አስተያየት የሰነዘሩ የምክር ቤቱ አባላት ቢሻሻል ያሉትን ነጥብ ዘርዝረው ሀሳብ ቢሰጡም የአዋጁ አብዛኛው ክፍል ግን ጠንካራ መሆኑን በመጥቀስ ነው ያለምንም ተቃውሞ በሙሉ ድምፅ ያጸደቁት። በዚሁ ጊዜም የኢትዮጵያ የግብርና ባለሙያዎች ማህበር የቦርድ ሰብሳቢና የምክር ቤቱ አባል የሆኑት ዶክተር ጭምዶ አንጫላ ይህ አዋጅ የዘርፉን የረጅም ጊዜ ጥያቄ የሚመልስ ይሆናል ሲሉ በዘርፉ ላይ ያለውን ክፍተት በቁጥራዊ መረጃ ደግፈው አንስተዋል። በቅርብ ጊዜ በተሰራው ጥናት እኔም በተሳተፍኩበት ጥናት የግብርና ኤክስቴንሽን ተደራሽነታችን አሁንም ከ36% በላይ አላለፈም። ያ ማለት አብዛኛው 64%ቱ አርሶ አደር በግብርና ኤክስቴንሽን ተደራሽነት የለውም ማለት ነው። ሙሉ ኤክስቴንሽን ፓኬጅ የሚጠቀሙ አርሶ አደሮች በተለይ ግብአት ስንል ዘርና ማዳበሪያን የሚያጠቃልል ነው የሚጠቀሙ አርሶ አደሮች አሁንም ከ30% በታች ናቸው። ያ ማለት አብዛኛው 70% አርሶ አደሩ ሙሉ ግብርና ኤክስቴንሽን ፓኬጅ አይጠቀምም ማለት ነው። የሚጠቀመው ባህላዊ አሰራርን እና ባህላዊ ዘሮችን ማለት ነው። ስለዚህ ይሄ አዋጅ ይህንን ክፍተት በሚገባ ይሞላል ብዬ አስባለሁ። በዚሁ የምክር ቤቱ ውሎ የመረጃ ነጻነት ረቂቅ አዋጅ ለዝርዝር እይታ ወደ ዴሞክራሲ ጉዳዮች ቋሚ ኮሚቴ ሲመራ የፌዴራል ሸሪያ ፍርድ ቤቶች ረቂቅ አዋጅም እንዲሁ ለሕግና ፍትህ ጉዳዮች ቋሚ ኮሚቴ ዝርዝር እይታ ተመርቷል።